አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ መተናል ፓርትቱ ሸረሬሬን ይዝር ማለት ነው። ሸረሬሬ እኔ ግን የዚህን ሸረሬሬ ትርጉም ማለት ነው ኮሜንት ስራ አስቀምጡልኝ እሺ ውዶቼ። አንዳንዶቹ ተቃጠሉ ነው ማለት ነው ይላሉ። ሌላም እኔ አላቅም። አብዛኛው እንደዚህ ነው ሲሉ የሰማሁት ማለት ነው። እና እስኪ ትክክለኛውን ትርጉም ማለት ነው የኦሮሞ ተከታዮች አላችሁ እዚህ ኮሜንት ላይ እህቶች ያላችሁና ኦሮምኛ ነው። ስለዚህ አስቀምጡልኝ ኮሜንት ላይ ማለት ነው ምን እንደሆነ ትርጉሙ። እና ሸሬሬሬ ደስ ይላል። በፓርት 3 ደግሞ ቅመማዬ ብትመጣ ደስ ይለኛል ሸሬሬሬ እያለች ማለት ነው። እና ይመቻችሁ በላቸውና ብሩክ አለማየሁ ማለት ነው። አዳሚ ዝም ብለሽ ተንጫጪ። አንዳንድ ተሳዳቢ የማዳም ሩዝ የደፈናት ፎቶ የምታበላሽ በየቦታው የጨረቃዎቻችንን የሀይሚዬን የብሩኬን ፎቶ ከዛም አልፎ ደግሞ የሙሽዬን የእናቶችን ፎቶ የምታበላሹ ማለት ነው። የማዳም ሩዝ ይሄ ማሰቢያችሁን ነው መሰለኝ የደፈነው እና ማሰብ አትችሉም እንደናንተ አይነት ሰዎች ማለት ነው። እና ተንጫጩ፣ የፈለጋችሁትን ብታደርጉ እንደዚህ ቅውጥ እያደረጉት እነሱ ዘና ፈታ እያሉ ምናምን ማለት ነው። ገስት ላይ ይወጡና ኝኝኝኝኝ ኮሜንት ስር ይሄዱና ኝኝኝኝ። አረ በፈጣሪ አይደክማችሁም እንዴ? ግን እንዴ ወይ እንደኛ ዩቲዩብ ከፍታችሁ ምናምን ሸቅሉ። የምር ስሩ፣ ወላይ ስሩ። በትርፍ ሰዓታችሁ ምናምን ስሩ። እህቶቼ የምመክራችሁ ነገር ይሄ ከስድብ ምናምን ነገር ወጥታችሁ ስራ ስሩ ምናምን። በቃ ዝም ብላችሁ 24 ሰዓት ምናምን ገስት ተሰቅላችሁ ኝኝ ከማለት ማለት ነው። እኔ ጥሩ መልካም ሰዎችን አይደለም እያልኩ ያለሁት። ይሄ ቻናል ሸር የምታደርጉ መልካምን ነገር አስተያየት የምትሰጡ ጥሩ አስተያየቶችን የምትሰጡ ስለ ሀይሚዬና ስለ ብሩኬ የምትጨነቁ በጣም ብዙ አላችሁ። እናንተን አይደለም ያልኩት፣ ግን አንዳንድ ተሳዳቢዎች በየቦታው እየተሽለጠለጡ ሆን ብለው እየተከተሉ እያዩቸው ግን ኮሜንት ስር ምናምን ፎቶ ዘግዝቀው ፖስት ያደርጋሉ። እነሱ በዛ በሙዚቃ ምናምን ሲመጡ ወይም ደግሞ እነሱ ካሉበት ቦታ ይሄዱና ኮሜንት ላይ ፎቶ አበላሽተው ፖስት የሚያደርጉ ከዛ ደግሞ ነገር እየለቃቀሙ ምናምን እንደዚህ። ኧረ በፈጣሪ አይደክማችሁም? የራሳችሁ ህይወት የላችሁም? የራሳችሁ ህይወት የላችሁ እናንተ? ትናንትና ብሩኬ እንግዲህ ቀርቻለሁ ምናምን ብሏል። ዳናደሩ ምናምን ብሎ ተሰናበተ። እንግዲህ አይመጣም ላይቭ ላይ ምናምን ብዬ ያው ማታ ላይ አንዳንድ ነገሮችን ብዬ ነበረ ምናምን ባስገረሙኝ አንድ ሁለት ኮሜንት ለሌላውም ትምህርት እንዲሆን ወይም ደግሞ በቃ እስኪ ወደ ራሳችን እንድንመለስ ብዬ ማታ ላይ አንዳንድ ነገሮችን ብያችሁ ነበረ ማለት ነው። እና እንግዲህ ትናንት ማታ ላይቭ አልገባሁም ምናምን ብሎ እንትን ያለውንም ዩቲዩብ ላይ እያመጡ ፖስት ያደረጉትም ነበሩ እህቶቼ። እና በዛ ኮሜንት ምናምን በቃ ያለው ዞር ዞር እያልኩ ምናምን ሳይ ማለት ነው ሰው እንችላለን በቃ ይሄ እንደማይሰጠው ስላወቀ ነው ምናምን። አይ ሸቃይት ላይ ስናሳዝን፣ የምር ስናሳዝን። እነሱ እኮ ማለት ነው ምንም ነገር እኮ ነው የማይመስላችሁ። ይሄ እናንተ መለፍለፍ፣ የእናንተ በየቦታው በየኮሜንቱ መድከም ምናምን እናንተ የሆነ ነገር ስላላችሁ ኖ ምንም አይመስላችሁም ውዶቼ። እነሱ ሀይሚዬና ብሩኬ ስድብ አዲሳቸው አይደለም በነገራችን ላይ። ሲቀጥል ደግሞ ረስታችሁት ከሆነ ላስታውሳችሁ፣ ከዚህ በፊት የ3 ወሩ እንደዚህ ሲበጣበጡ ምናምን በጣም ኃይለኛ ጭቅጭቅ ውስጥ ነበሩ ምናምን ታውቃላችሁ አይደል? ፎቶ ሁሉ ምናምን እየተወራወሩ ምናምን እየተሞላለጩ እየተሳዳደቡ ምናምን በቃ ሌላ ታሪክ ውስጥ ገብተው ነበረ። በጣም ብዙ ሰው በሚጨነቅበት በጣም ብዙ ሰው የሆነ በቃ እርብሽብሽ ባለበት ክፍልፍል ብሎ እርስ በርስ እየተሰዳደቡ የጨረቃ ፋሚሊ እንደዛ ውጥንቅጡ በወጣበት ጊዜ እንኳ ውስጥ ማለት ነው ብሩኬ መጥቶ ነበር። ቀናሚዬ ደግሞ ከኤፍሬም ጋር ሂዳ እያለ አንድ ቀን መታ ነበረ። ብሩኬ ግን 3 ቀን ነው ምናምን ተደጋጋሚ መጥቶ ያውቃል። 3 ጊዜ ነው ምናምን በዛ በረብሻው ውስጥ ማለት ነው። በረብሻው ውስጥ እሱ ለስድብ ምንም አይነት ቦታ የለውም። ምንም ነው የማይመስለው ነው የምላችሁ። በዛ ጊዜ ውስጥ እንኳን መጥቶ ተጫውቷል። አልሐምዱሊላህ የሚወዱት የሚያከብሩት እህቶች አሉት ምናምን ብዙ እህቶች አሉት። እንደናንተ አይደለም። ሁለታቸውንም የሚወዷቸው በጣም መቼም የማይቀየሩ ምርጥ እህቶች አሏቸው፣ የሀይሚዬም የብሩኬም። ገባቸው አይደለም? በቃ ምንም አፍሮ አያውቅም። ብሩኬ በመጣ ቁጥር ኮርቶ ደስ ብሎት ምናምን ነው የሚሄደው። ቅመምዬም እንደዛው አኩርታችኋት ምናምን ነው የሚሄዱት። ብዙ እህቶች አሉ የሚወዷት፣ ሁለታቸውንም የሚወዱ ምናምን። ይሄ እንደናንተ እንደምታስቡት በቃ ይሄ ጥላቻችሁን በየቦታው እንደምትዘሩት ምናምን
አንዳንዶቹ ወሽመጣችሁ ቁርጥ ብሏል። ይሄ ለስድብ ተዘጋጅታችሁ የነበራችሁ ሰዎች አጠፉም ትኖራላችሁ፣ በእርግጠኝነትም አላችሁ ደግሞ እንደዚህ አይነት ሰዎችም ናችሁ እየኮመታችሁ ያላችሁት ምናምን እናንተን እንትን ብሎ የቀረ ይመስል ማለት ነው። እናንተ እኮ አይደላችሁም ቲክቶክ ካምፓኒን ያቋቋማችሁት። በፈለጉት ሰዓት መጥቶ ይጫወቱ በቃ። ሀይ ምንድነው ዝም ብላችሁ የምትጃጃሉት? በቃ አይኖ በዚህ ሰዓት ምናምን ነገር መምጣት አልነበረባቸው ምናምን እንላለን አይደል? አውቀው ነው በነገራችን ላይ በዚህ ሰዓት የሚመጡት ሀይሚዬና ብሩኬ ማለት ነው። ተሳዳቢ እንዳለ ምናምን ያውቃሉ፣ ግን የእናንተ ጫጫታ ምንም ነው የማይመስላቸው። የሚወዳቸውንም የሚጠላቸውንም በዛውም ያያሉ። ገባቸዋል? ማን እውነተኛ ወዳጅ ነው የሚለውንም ቼክ ያደርጋሉ በዛውም። ግን ደግሞ በቃ እነሱ በዚህ ሰዓት መጡም አልመጡም ግዴታ ሰጡ የምትባሉት ነገር የለ ምን የለ። በቃ ከፈለጋችሁ ማየት ካልፈለጋችሁ መተው። ምንድን ነው የሚያንጫጫችሁ? እየተበሻሸቃችሁ መሆኑ ነው ወይስ? አንዳንድ አገቡኝም። በቃ እኔ ምን እንደሆነ አላማችሁ ምናምን አይገባኝም። እና ማለት ነው ከዚህም በኋላም ይመጣሉ። እየመጡ በፈለጉት ሰዓት ይጫወቱ። ዩቲዩብም ይስሩ፣ ቲክቶክም ይስሩ። እንደውም ሁል ጊዜ እየመጡ እንደው ባቃጠሏችሁ እንዴ! ግዴታ ስጧል ተባላችሁ እዛ እንዴ! ምንድነው እንዴ መንጫጫት ምናምን? ከወደዳችኋቸው ተከተሏቸው፣ እዩዋቸው። የሚሰሩት ነገር ደስ ባይልም እኔ የሚሰሩትን ነገር አሁንም አልደግፍም ምናምን፣ ደስ አይልም። ወደ ራሳቸው ተመልሰው ተከባብረው ምናምን ነው መስራት ያለባቸው። በዚህ ልክ ክብራቸውን እንትን ብለው መስራት የለባቸውም። አይ ነው እሱን እረዳችኋለሁ። ግን ደግሞ ቲክቶክ ለምን ይመጣል እንደዚህ ለምን ይላል ምናምን ማለት አንችልም። እኛ መብቱ ነው በቃ። ምክንያቱም እኛን ግዴታ ያደረገብን ምንም ነገር የለም። ግዴታ እዩን ተከታተሉን አይሉም እነሱ። የፈለገ ይከታተላቸዋል፣ የፈለገ ሰፖርት ያረጋቸዋል፣ የፈለገ ይተዋል። በቃ እነሱ ተፍ ተፍ ይበሉ። በዚህ ሰዓት ነው መስራት ያለባቸው፣ ይስሩ በቃ። ግን ይሄ የዩቲዩብ አሁን ዩቲዩብ ላይ የሚለቁትን ቪዲዮ ምናምን ተከባብረው ሳይሰዳደቡ ምናምን ቃላቶቻቸውን አስተካክለው ይስሩ ነው የኛ ጥያቄ እንጂ ከዛ ውጪ እንደፈለጉ ሆነው ቲክቶክም መምጣት ይችላሉ፣ ዩቲዩብም መስራት ይችላሉ። እንደፈለጉ ሆነው ይስሩ። እንዴ ምን አቃጠላችሁ እናንተ? ከዛ በተረፈ ሀሰን ተዋቸው፣ አትድከም፣ ከቻላችሁ አትምጡብን ብላለሽ ቅመሟ ማለት ነውና ሸርኮ ያደረገችው ግን ይሄንትና ነው የናኒ ነው የሚባለው የናቲን ቻናል ነው ሼር ያደረገችለት ማለት ነው። ብሩኬ ፍጼን ሼር ያደረገ። ብሩኬ ደግሞ ማለት ነው አሁን ላይ ሊንክ ብቻ ነው የሚያስቀምጠው። ይሄ ሼር ብቻ ነው የሚያደርገው እንጂ ምንም አይነት ነገር ጽሁፍ ምናምን አይጽፍም። በቃ ሼር ያደርጋል በቃ። አሁንም በዛ ሼር ባደረገው ሄዳችሁ ኝኝኝ። ቅመምዬ ደግሞ እንግዲህ ከቻላችሁ አትምጡብን፣ ሀሰን ተዋቸው በቃ ምናምን ብላለች ማለት ነውና እንደዚህ ስትልም ደግሞ እውነትም የሚመስላችሁ አላችሁ። አሁን ብሩኬ የፍጼን ሼር አደረገ፣ ሀይሚዬ ደግሞ የናቲን ሼር አደረገች። እዛ ጋ ናቲ የሆነ ነገር ባለ ትናንትና ነው ምናምን ከልጁ ጋር እንደዚህ እንትን ዳዴ እያስባለው ዳዴ ነው የሚባለው እያስኬዷት ማለት ነው። መሄድ ጀምራለች ምናምን ልጁና ሊያሳድግለት እና በዛ ቪዲዮ ሰርቶ ለቆ ምናምን ሪፖስት አድርጎለት ነበረ። ቅመምዬም ብሩኬም አድርገውለት ነበርና ኮሜንት ላይ እውይ ምናምን ብላ ኮምት አላቸው ነበር እንደውም ማለት ነውና እዛ እነሱ ይከባበራሉ። እነሱ አንድ ናቸው። እነሱ ሁላቸውም ይተዋወቃሉ ምናምን። እዚህ ጋር ግን ለኛ ለሼሩ ነው እንደዚህ ብላ የጻፈችው እንጂ እውነት እንዳይመስላችሁ። ገባችሁ አይደለ? እና ትናንትናም ብየዋለሁ ይመስለኛል የሌሎች ደጋፊዎች የሄርሜላ መሰላችሁኝና ቅመሟየን የምትሳደቡ አላችሁ። አፋችሁን ዘግታችሁ የራሳችሁን ያችኑ ሄርሜላ የምትባለዋን ሴትዮ አቅብጡ። ምን አመጣችሁ ከቅመሟ ጋር? ሀይሚዬ ማለት እኮ ጀግና ክብሯን አስጠብቃ የኖረች ምርጥዬ ከማንም ወንድ ጋር እየሄደች የማትለጣጠፍ ከብሩኬና ከብሩኬ ብቻ ከሱ ውጪ ማንንም ሰው ጋር እየሄደች እየተለጣጠፈች የማትሰራ። እኔ ከዩቲዩበር ሀይሚዬና ብሩኬን የማደንቃቸው በምክንያት ነው፣ የምወዳቸውን በምክንያት ነው። እና እዚህ እየመጣችሁ አፋችሁን አትክፈቱ። ለዚህ ትንሽዬ ልጅ ይሄ ሁሉ ኮሜንት ብቻ ይበቃታል። ምንድነው ኝኝኝኝ የምትል 30 ጊዜ ማለት ነው። ሲቀጥል ጨረቃ ፋሚሊ የሆነ ሀይሚዬና ብሩኬ እንትን ባሉ ቁጥር ትንሽዬ ኮሽታ በተፈጠረ ቁጥር ወይም ደግሞ ድራማ በጀመሩ ቁጥር የሌላ ኦዲየንሶች ምን አገባችሁና ነው? እኛን ለመከፋፈል ነው ወይስ? አልገባኝም።
እየመጣችሁ የምትጃጃሉት ማለት ነውና እዛው ራሳችሁን ተከብራችሁ ራሳችሁን ችላችሁ እዛው ተቀመጡ። የኛም እየሄዳችሁ የምትነካኩ ካላችሁ አርፋችሁ ተቀመጡ። ልጆቹን አታሰድቧቸው። እና መልካም ጊዜ ይሁንላችሁ። ዛሬ እንግዲህ ምን እንደሚመጣ አናቅም። በሀይሚዬ ቤት ነው የሚመጡት ብዬ ተስፋ አደርጋለሁ። ወይ ናቲ ሊያስታርቃቸው ይሞክር ይሆናል ምናምን፣ ወይ ልብሴን አመጣለሁ ብላ ሰው ይዛ ልትሄድ ትችላለች ቅመሟዬ። ብቻ ግን ያው ምንም እንትን ይበል፣ አትፍሩ፣ አትጨነቁ። ሀይሚዬና ብሩኬ መቼም አይለያዩም። እና ተሳዳቢዎችም ዘግዛቂዎችም እንግዲህ እየጠጣችሁ ብሽሽቃችሁንም ምናምን ነገር እንግዲህ ከተመቻችሁ እንደፈለጋችሁ። ግን የምነግራችሁ ነገር ደጋግሜ ከነሱ ላይ ምንም ነገር የምትቀንሱባቸው እንደሌለ ነው። ገባችሁ አይደለ? ከፍም ዝቅም የሚያደርገው ፈጣሪ ነው፣ ሰው አይደለም። እናንተ አይደላችሁም። አዳሜ ስራሽን ሰርተሽ ሀገርሽ ግቢ። ሀይሚዬና ብሩኬ ስራ ላይ ናቸው፣ ማንንም አይሰሙም። እኛም በቃ አለ አይደለ መስመር እንዳይስቱ ምናምን አስተያየት እንሰጣለን። ከሰሙ ሰሙ፣ ካልሰሙ ደግሞ ራሳቸው ያውቃሉ ስለ ራሳቸው። እኛ የበኩላችንን በምንወዳቸው ልክ እንደ አንድ ኦዲየንስ ቅመሟዬን እንደ እህት ብሩኬን እንደ ወንድም አድርገን ማድረግ ያለብንን እያደረግን አስተያየት እየሰጠን እንቀጥላለን። መጨረሻውን በትዕግስት ለማየት እንሞክራለንም አለንም ደግሞ ሲጀመር ማለት ነውና ብቻ ሁላችንም ባያለንበት ሰላማችን ይብዛ። ከአንዳንድ መጥፎ ድርጊታችሁ ብትመለሱ ጥሩ ነው። ከተናግሮ አናጋሪ ከአሳሳሽ ሰዎችም አላህ ይጠብቀን፣ ትዕግስቱን ይስጠን በሰፊው ማለት ነው። አሉ አንዳንድ ሀይሚዬን መውደድ ማለት ብሩኬን መሳደብ ነው ብለው የሚያምኑ፣ ብሩኬን መውደድ ማለት ሀይሚዬን መሳደብ እንደሆነ አድርገው የሚያስቡ አሉ እኮ። የምሬን ነው። እንደዛ አይነት ሰው ጋር እንዴት ነው ልንግባባ የምንችለው? ወገን እንዴት ነው ልንግባባ የምንችለው? እና እንደነሱም ካልሆን በቃ እኛ አስመሳይ ምናምን ነገር ነን በእነሱ አስተሳሰብ ማለት ነው። እና ገደል መግባት እግር መብላት ትችላላችሁ፣ እግር ከነጫማው መብላት ትችላላችሁ ነው የምላችሁ። በሰው የሚመራ አእምሮ ያለው ሰው ነው የእናንተን ሀሳብ የሚቀበለው እንጂ ትክክለኛ በሰው የማይመራ ሰው የእናንተን ሀሳብ ሊቀበል አይችልም። ገባችሁ አይደለ? ስለዚህ ሀይሚዬም ብሩኬም አንድ ናቸው። ወደፊትም መቼም አይለያዩም። ኢንሻአላህ የደስታ ጊዜ ይመጣል እና መልካም ቀን